የሕዝቅኤል ምዕራፍ 38 የጎግ ማጎግ ጦርነት ኦልሞስት መጀመር። የጎግና ማጎግ ጦርነት አሁን ኦልሬዲ የለየለት ተጀምሯል። የሕዝቅኤል ምዕራፍ 38ን እሱ ላይ ያለውን ትንቢት ቀጥታ አንድ በአንድ እያየነው እንሄዳለን ማለት ነው። ጀስት ወደዛው እንሂድ። ሕዝቅኤል ምዕራፍ 38ን የጎግና ማጎግ ጦርነትን በምናይበት ጊዜ እሱ ጋር በአጠቃላይ የሚሆነው ምንድነው? ትልልቅዬ እጅግ ታላላቅ ፓወር ያላቸው አንዳንዶቹማ የኒኩሌር ቦምብ ሁሉ ያላቸው ሀገራት ተሰብስበው እስራኤልን ሄደው የሚወጉበትና ወደ እስራኤል የሚተሙበት ትንቢት እንደሆነ ሁላችንም እናውቃለን። ጥያቄው እነዚህ ወደ እስራኤል ተመው እስራኤልን ሊወጉ የሚሄዱት ሀገራቶች ውስጥ የኛው ሀገር ኢትዮጵያ አለችበትን ወይስ የለችበትም? እሱን ቀጥታ ከሕዝቅኤል ምዕራፍ 38 ውስጥ እናየዋለን። እንግዲህ በመጀመሪያ ደረጃ ሕዝቅኤል ራሱ ማን ነው ካለን፣ ሕዝቅኤል ማለት ያን ጊዜ የእስራኤል ሕዝቦች ለምርኮ 70 ዓመት ወደ ባቢሎን በሚሄዱበት ጊዜ ልጅ ሆኖ አብሮ ተማርኮ የሄደ ነብይ ነው ማለት ነው። ሕዝቅኤል ምዕራፍ 1 ቁጥር 1 እንደዚህ ይላል። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። የት ባለው ጊዜ? በምርኮኞች መካከል ባለው ጊዜ። ስለዚህ ሕዝቅኤል ማለት ለ70 ዓመት ወደ ባቢሎን ወደ ምርኮ በሚሄዱበት ጊዜ አብሮ ልጅ ሆኖ የሄደ ነው። እዛው ሆኖ ራእዩን ያያል ማለት ነው። እንግዲህ ሕዝቅኤል ብዙ ትንቢቶችን ይናገራል፣ ብዙ ራእዮችን ያያል ማለት ነው። የዛሬው ፎከሳችን ግን አሁን ከፊት ለፊታችን ያለው ነገር ነውና የሕዝቅኤል ምዕራፍ 38ን ከቁጥር 1 ጀምሮ ያለውን ሙሉን ምዕራፉን እናየዋለን ማለት ነው። ይህንን ቪዲዮ ሁላችሁም ማየት ይኖርባችኋል። እስከ መጨረሻው ድረስ መጽሐፍ ቅዱሳችሁን ይዛችሁ ማየት ይኖርባችኋል ማለት ነው። ቢኮዝ ይሄ ዓለም ሁሉ አይኑን አፍጥቶ እያየው ያለው በአይናችን ፊት እየተከሰተ ያለ ቁልጭ ያለ ትንቢት ነውና ሕዝቅኤል ምዕራፍ 38 ከቁጥር 1 ጀምሮ እንደዚህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጆች ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትንም ተናገርበት፣ እንዲህም በል፣ ጌታ እግዚአብሔር እንደዚህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ፣ እነሆ እኔ ባንተ ላይ ነኝ፣ እመልስህም አለው፣ በመንጋጋህም ልጓም አስገባለሁ። አንተና ሰራዊትህን ሁሉ፣ ፈረሶችና ፈረሰኞች፣ የጦር ልብስ የለበሱትን ሁሉ፣ ጋሻና የራስ ቁር ሰይፍንም የያዙትን ሁሉ፣ ታላቁንም ወገን አወጣለሁ። ፋርስንና ኢትዮጵያን ዋት ፋርስንና ኢትዮጵያን እሺ፣ እናየዋለን። ሁሉንም ምን ማለት እንደሆነ እናየዋለን ማለት ነው። ታገሱ። ፋርስንና ኢትዮጵያ፣ ፉጥንም ከእነርሱ ጋር፣ ጋሻና የራስ ቁር የለበሱትን ሁሉ፣ ጋሜርንና ጭፍሮቹን ሁሉ፣ በሰሜንም ዳርቻ ያለውን የቴርጋማን ቤትና ጭፍሮቹን ሁሉ፣ ብዙዎቹንም ሕዝቦች ከአንተ ጋር አወጣለሁ። አሁን እዚህ ጋር ከቁጥር 1 እስከ ቁጥር 6 ድረስ ብዙ ሀገራት ተጠቅሰዋል። ሁሉንም ሀገራት የትኞቹ ናቸው በአሁን ሰዓት በዛን ታይም ላይ ሕዝቅኤል ይህንን ነገር ሲጽፍ የነበሩ ሀገራት በአሁን ሰዓት ላይ በዚህ በሞደርኑ ዓለም በአሁን ሰዓት ላይ የትኞቹን ሀገራትን ይወክላሉ የሚሉትን ነገሮች አንድ በአንድ እናያለን ማለት ነው። በመጀመሪያ ደረጃ የምናየው ምንድነው? የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ አቅና። ዋት? በጎግ ላይና በማጎግ ምድር ላይ። እሺ፣ ጎግ ማለት ምንድን ነው ካልን፣ ጎግ ማለት አለቃው ማለት ነው። እዛ ጋራ አለቃ ይለዋል። ኦኬ፣ ዋነኛ አለቃ አቅናበት። አለቃው ጎግ ነው። ጎግ ሆይ አለቃው ጎግ ነው ማለት ነው። እሺ፣ ጎግ አለቃው ሲሆን፣ ማጎግ ደግሞ እዚሁ ጋር እንደሚለን በማጎግ ምድር ላይ ይለናል። ምድሩ፣ ቦታው፣ ስፍራው ማለት ነው። ይሄ እንግዲህ ማጎግ ተብሎ የተጠራው ስፍራ ያው እንግዲህ እሱ ጋር እንደምታዩት እታች እስራኤል ናት ያለችው። በእስራኤል ትይዩ ያለው ፊት ለፊት ያለው ቦታ የድሮ ስሙ አሁን ራሽያ ያለችበት ማጎግ ምድር የሚለው የራሽያን ምድር ማለት ነው። ምክንያቱም ቁጥር 6 ላይ እንደዚህ ይላል፣ በሰሜን ዳርቻ ያለው ይላል። አሁን እዚህ ጋር የምታዩት እስራኤል ነው። ከእስራኤል ቀጥታ የሰሜን ዳርቻ ወይም ደግሞ ኖርዝ ሳይዱ ላይ ያለው እላይ ያለው የማጎግ ምድር ተብሎ የተጠራው አሁን ራሽያ ያለችበት ሀገር ማለት ነው። ኦኬ፣ ጎግ ማለት ግን
ራሱ ፕሪንሱ ወይም ደግሞ አለቃው ማለት ነው፣ ሰውየው ነው። ኦኬ። እና ማጎግ ደግሞ ምድሩ ማለት ነው። እሺ ጎግ እና ማጎግን ሰዎች ሁለት መጽሐፍ ላይ ስለሚያዩት ይቀላቀልባቸዋል ወይም ይምታታባቸዋል ማለት ነው። አንደኛው ያው ሕዝቅኤል መጽሐፍ ላይ ነው፣ አንደኛው ደግሞ ራእይ መጽሐፍ ላይ ነው። ስሞቹን ጆን ከሕዝቅኤል መጽሐፍ ላይ ያለውን ስም ይዋሳል ወይም ደግሞ ይጠቀማል እንጂ የሚፈጸሙበት ታይም ግን እጅግ በጣም የተራራቀ ታይም ነው ማለት ነው። እና ደግሞ አይነታቸውም ይለያያል። አሁን ስሞቹ አንድ አይነት ናቸው፣ ግን ልዩነታቸውን በደንብ እንይ። ኦኬ ራእይ መጽሐፍ ምዕራፍ 20 ከቁጥር 7 ጀምሮ እንደዚህ ይላል። ያው እንደምታውቁት ጌታችን ኢየሱስ ክርስቶስ እችን ምድር ከቤተ ክርስቲያን ጋር 1000 ዓመት ኖሩና ነገሱ በተባለው መሰረት ጌታ ኢየሱስ ክርስቶስ ከ1000 ዓመት በኋላ ሰይጣን ከእስራቱ ይፈታል። ለ1000 ዓመት ታስሮ ነበረ። 1000 ዓመት ሲፈጸም ሰይጣን ከእስራቱ ይፈታል ይለናል። 7 ሺውም ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። ከዛስ በአራቱም ማዕዘናት በምድር ማዕዘናት ያሉትን አህዛብ ማን ነው? ሰይጣን። በአራቱም የምድር ማዕዘናት ያሉትን አህዛብ ጎግና ማጎግን እንዲያስታቸው፣ አንድ ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። አሁን እዚህ ጋራ ማን ነው የሚያስከትታቸው? ሰይጣን። ለ1000 ዓመት ታስሮ የነበረው ሰይጣን ማንና ማንን? ጎግና ማጎግን። ስለዚህ እዚህ ጋር አስወጪው የሚያስከትታቸው ለጦርነት ማን ነው? ባለቤቱ ሰይጣን ነው ማለት ነው። ኦኬ አሁን ደግሞ ሕዝቅኤል ላይ ደግሞ እንሂድ እስቲ። የሕዝቅኤል ምዕራፍ 38 ከቁጥር 1 ጀምሮ ግን እንደዚህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጆች ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትንም ተናገርበት። እንዲህ በል እግዚአብሔር እንዲህ ይላል፣ የሞሳህና የቶቢል ዋነኛ አለቃ ጎግ ሆይ እነሆ እኔ ባንተ ላይ ነኝ። አያችሁት? እዚህ ጋር ልዩነቱ፣ እዛ ጋር ራእይ ላይ የሚያስከትታቸው ሰይጣን ራሱ ነው። እዚህ ጋር ግን ጎግ ማለት ፕሬዚዳንቱ ማለት ነው። በቃ ባጭሩ ኦኬ፣ መሪው ሰውየው ነው። ኦኬ ጎግ አለቃ ነው ይለዋል። ያው እዚህ ጋራ ዋነኛ አለቃ ላይ አቅናበት። ኦኬ የጎግ እና ማጎግ የምድሩ ያንን የሚመራው አለቃው ሰውየው ወይም በአሁኑ ፕሬዚዳንቱ ማለት ነው። ኦኬ ልዩነታቸው ይሄ ነው ከራእይ ጋራ። ያ እዚህ ጋራ ሰውየው ነው ጎግና ማጎግ ያሉትን ሰውየው ነው የሚመራቸው፣ አለቃው ነው የሚመራቸው። እዛ ጋር ራእይ ላይ ግን እሱ ጋር ያው እንደምታዩት ሰይጣን ራሱ ነው ሄዶ ጎግና ማጎግን ለሰይፍ እንዲያስከትታቸው የሚለው ማለት ነው። እና ጌታ እግዚአብሔር እንደዚህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ። እሺ ሞሳህና ቶቤል ማለትም ኦኬ እዛው የራሽያ ግዛት ውስጥ ያሉ ሀገራት ማለት ነው። እና እነዚህ ሁለቱ እዛው ራሽያን ነው የሚወክሉት ማለት ነው። አለቃው ደግሞ ራሱ አለቃው ነው። ይሄ ኦሪጂናል ቃል ምን ይለዋል? ይሄ አለቃ የሚለውን ሮሽ ይለዋል ማለት ነው። አንዳንድ እንግሊዝኛ ባይብሎችም ሮሽ የሚለውን ቃል ይጠቀማሉ። ዘ ኦሪጂናል ሂብሪ ወርድ ሮሽ የሚለውን ነው የሚጠቀመው። ሮሽ ማለት ደግሞ ያው እሱ ጋር እንደምታዩት ሄድ ወይም ደግሞ ሊደር ማለት ነው። አለቃ የሚለው ማለት ነው። አለቃው ማለት እሱ ማለት ነው። ኦኬ ጎግ አለቃው ነው። ማጎግ ደግሞ ምድሩ ነው። አሁን ጥያቄው ማጎግ ምድሩ እንደሆነ የራሽያ ምድር እንደሆነ አውቀናል። እንግዲህ ጎግ ማለት ግን አለቃው ነው ካልን ታዲያ አለቃው በአሁን ሰዓት ራሽያን እየመራ ያለው ቭላዲሚር ፑቲን ነው። ስለዚህ አለቃው ፑቲን ነው ማለት ነው ካልን ዋይ ኖት? ለምን ሊሆን አይችልም? ፑቲን ሊሆን ይችላል። ፑቲን ነገ ቢሞት ደግሞ እሱን ተክቶ የሚመጣው አንዱ መሪ ሊሆን ይችላል። ብቻ አለቃው የትኛው እንደሆነ አይታወቅም። ግን አለቃው ማለት ያው ራሽያን ምድር ይህንን ማጎግ የሚለውን ምድር የሚመራው ማለት ነው። ስለዚህ በአሁኑ ሰዓት ፑቲን ሊሆን ይችላል ወይ? አዎ ኦፍኮርስ ሊሆን ይችላል፣ አናቅም። ግን ይህንን ማጎግ ወይም ደግሞ የራሽያን አካባቢ የሚመራው እሱ አለቃው ማለት ነው። ከዛ በቁጥር 4 ላይ እንደዚህ ይላል፣ እመልስህም አለው በመንጋጋህም ሉጋም አስገባለሁ። እንግዲህ እዚህ ጋራ ምንድነው እመልስህም አለው በመንጋጋህም ሉጋም አስገባለሁ ሲል፣ ሉጋም እንግዲህ ጀስት ያው ራን የሚያደርገው ማለት ነው። እና እግዚአብሔር ራሱ ነው በመንጋጋ ላይ ምንድነው ሉጋም አስገባለሁ። ልክ ይሄ እንደ ጋሪ ፈረስ ማለት ነው ሉጋም ያለውና እናንተ ራሳችሁ እንደፈለጋችሁ ልትመሩት ወይም ደግሞ አቅጣጫ ልታሳዩት እንደምትችሉት በሱ ሉጋም አስገብቶ እመልስህም አለው ሉጋም አስገባለሁ የሚለው ራሱ እግዚአብሔር እንደሆነ እዚሁ ክፍል ላይ ይናገራል ማለት ነው። ኦኬ ተጎትተው ነው የሚመጡት ወዴት? ወደ እስራኤል ሀገር ማለት ነው። እና እነሱን እየፈታን ያለ ነው። እዚህ ጋራ 4 ላይ እንግዲህ
እመልስህም አለው በመንጋጋም ሉጋም አስገባለሁ ይለዋል። ከዛ በኋላ እንቀጥላለን። አንተንና ሰራዊትህንም ሁሉ ፈረሶችና ፈረሰኞችም የጦር ልብስ የለበሱትን ሁሉ ጋሻና ራስ ቁርም ሰይፍንም የያዙትን ሁሉ ታላቁን ወገን አመጣለሁ ይላል። ታላቁ ወገን ማለት ያው ከዚሁ ከራሽያ ጋር የሚተባበሩ ሀገራትን ማለት ነው። አሁን ቀጥሎ የምናያቸው ሀገራት ታላቁ ወገን ማለት እሱ ማለት ነው። እነሱን ሁሉ ሰብስቦ አፋቸው ላይ ሉጋም አስገብቶ የሚስባቸው ማን ነው? እግዚአብሔር ነው ማለት ነው። ኦኬ አመጣለሁ። ከዛ ሀገራቱ ይቀጥላሉ። እሺ ፋርስንና ኢትዮጵያን። እሺ አሁን እዚህ ጋራ ፋርስ ማናት ከተባለ አማርኛው መጽሐፍ ቅዱስ ፋርስ የሚላትን እንግሊዘኛው ፔርሺያን የሚላት ማለት ነው። እሷም ኢራን ማለት ናት። ኢራን እስከ 1935 ድረስ ፋርስ ወይም ደግሞ ፔርሺያን እየተባለች ነበር የምትጠራው። በ1935 ግን ኢራን የሚለውን ስም ያዘች ማለት ነው። ኢራን ደግሞ ዋነኛዋ ክብሪቷ አቀጣጣይዋ ማለት ነው። በአሁን ሰዓት ወደ 200 ከዛም በላይ የሚያክሉ ወደ ቦለስቲክ ሚሳይል የሚባሉትን እነዚህ ታላላቅ ሚሳይሎችን ወደ እስራኤል እየወረወረች ያለች፣ ሌሎችንም እንደዚህ የቴሮሪስት ግሩፖችን እያሰለጠነች እንደ ሂዝቦላ ምናምን ያሉትን ማለት ነው ወደ እስራኤል የምትልክ አደገኛዋ ክብሪት ሀገር ማለት ኢራን ማለት ናት። አማርኛው መጽሐፍ ቅዱስ ፋርስ የሚላት ማለት ነው። አሁን ደግሞ ቀጥሎ ወዳለው እንሂድ። እንግዲህ አማርኛው መጽሐፍ ቅዱስ እዚህ ጋራ ፋርስና ኢትዮጵያ ይላል። አማርኛው መጽሐፍ ቅዱስ አንዳንድ እንግሊዘኛ መጽሐፍ ቅዱሶችም ደግሞ ኩሽ የሚለውን ቃል ይጠቀማሉ ማለት ነው። ኦሪጂናል የሂብሪ ወርድም የሚጠቀመው እሱ ጋር እንደምታዩት ኩሽ የሚለውን ቃል ነው ማለት ነው። አሁን እኛ ያለንበትን ኢትዮጵያን ምድርን የሚያካትት አይደለም። በመጀመሪያ ኩሽ ራሱ ማን ነው ካልን ዘፍጥረት ምዕራፍ 10 ቁጥር 1 ላይ እንደዚህ ይላል። የኖህ ልጆች አሉት። ከኖህ ልጆች አንዱ ካም ነው አንደኛው ማለት ነው። እና የካም ልጅ ነው። ኩሽ ማለት የካም ልጅ ነው ማለት ነው። እነዚህ እንግዲህ ኩሽ ተብለው የኩሽ ዝርያ ያላቸው ሰዎች ወይም ደግሞ ያ ትውልድ ያ ዘር የትኛውን ነው የሚያመለክተው ካልን አሁን እኛ ያለንበትን አማርኛው መጽሐፍ ቅዱስ ኢትዮጵያ የሚላትን ነው ወይ ካልን በፍጹም አይደለም። እሱ ጋር እንደምታዩት እንግዲህ እንደዚህ ነው። ኩሽ ማን ነው እንግዲህ ካልን ያው እሱ ጋር እንደምታዩት እንግዲህ ዘ ኪንግደም ኦፍ ኩሽ እና ይሄ ትልቅዬ ኢምፓየር ነው። በጣም ረጅም ዘመናት ለ100 ዓመታቶች የገዛ ትልቅዬ ኢምፓየር ነው ማለት ነው። ያው እሱ ጋር እንደምታዩት as known as the Kushite ይላል። ያው ኢምፓየር ወይም ደግሞ ሲምፕሊ ኩሽ ነው። እዚህ ጋራ ኢንሸንት ወይም ደግሞ የድሮ ስማቸው ምንድነው? ዘ ኪንግደም ኢን ኑቢያ። ኑቢያ ማለት ሱዳን ማለት ነው። ኦኬ ኩሽ ማለት ያው ሱዳን ህዝብ ማለት ነው። along the Nile Valley in what is now northern Sudan and southern Egypt በዚህ መካከል ላይ እዚህ ጋራ ኖርዘርን ሱዳን እና በሳውዘርን ኢጅፕት መካከል ላይ ያለ ግዛት ይገዛ የነበረ ኪንግደም ማለት ነው። ኦኬ the kingdom of ኩሽ ማለት ወይም ደግሞ ባጭሩ ሱዳን ማለት ነው። ኦኬ እንግዲህ ኩሽ ፒራሚድ ብላችሁ ካያችሁ እንግዲህ ከፈለጋችሁ እነዚህ ፒራሚዶች አሁን ላይ የተገኙት ሱዳን ውስጥ ተገኝተዋል ማለት ነው። ከ200 በላይ የሆኑ ፒራሚዶች ሱዳን ውስጥ ተገኝተዋል ማለት ነው። ስለዚህ ኢትዮጵያ በምንም አይነት መልኩ ሱዳን ውስጥ ሄዳ ፒራሚድ የምትሰራበት ምንም አይነት ምክንያት የለም ማለት ነው። ስለዚህ እዚህ ጋራ ኢትዮጵያ ተብሎ የተጠቀሰው ያው ኩሽ ማለት ነው። ኩሽ ደግሞ አሁን ያለችውን ኢትዮጵያ የሚያካትት ሳይሆን ሱዳንን የሚያካትት ማለት ነው። ስለዚህ ተርፈናል ጎበዝ። እና ከ200 እሱ ጋር የምታዩቸው ፒራሚዶች አሁን እዚሁ ሱዳን ውስጥ ተገኝተዋል ማለት ነው። እና ኢትዮጵያ ሱዳን ውስጥ ሄዳ እነዚህን ሁሉ ፒራሚዶች የምትሰራበት ምንም አይነት ምክንያት የለም ማለት ነው። እዚህ ጋር ለመኖሪያ ቤታቸው የተሰሩት ፒራሚዶች ለመኖሪያ ቤታቸው ለባዝ ለመታጠቢያ፣ እንደገና ደግሞ ለመኖሪያ ቤታቸው ለመዝናኛ ለፓላስ የተሰሩት ፒራሚዶች ናቸው። ከ200 በላይ ኢጅፕት ውስጥ ካለው ፒራሚድ ሁሉ ይበልጣል ማለት ነው። እና በጣም ታላቅ ኢምፓየር ነው የሱዳን ማለት ነው ባጭሩ። ኦኬ እንጂ ኢትዮጵያን የሚያጠቃልል አይደለም ማለት ነው። ተርፈናል ማለት ነው። ስለዚህ ኢትዮጵያ እዚህ ግሩፕ ውስጥ ሆና እስራኤልን የምትወጋ ሀገር አይደለችም ማለት ነው። ሌላኛዋ ሀገር ደግሞ አማርኛው ፉጥ የሚላት ነው። በእርግጥ ይሄኛው ኦሪጂናል ሂብሪ ወርድም ፑት ነው የሚላት፣ ይመሳሰላል ቃሉ ማለት ነው። እንግሊዝኛው ግን ባጭሩ ሊቢያ ነው የሚላት። ያንን አሁን ላይ ያለችው የሊቢያን ምድር የሚያካትት ነው ማለት ነው። ጎግል አድርጋችሁ ደግሞ ካያችሁ የፑት ቪሌጅ ይላል እና ይሄ ቪሌጅ የመኖሪያ ስፍራ ወይም መንደር ማለት ነው። እና እሱ ሊቢያ ውስጥ የሚጎበኝ ቦታ ነው። ሊቢያ ውስጥ አለ ማለት ነው። ባጭሩ ፉጥ ማለት ሊቢያ ማለት ናት።
በመቀጠል ደግሞ ቁጥር 6 ላይ እንደዚህ ይላል፣ የራስ ቁር የለበሱትን ሁሉ ጋሜርንና ጭፍሮቹን ሁሉ በሰሜን ዳርቻ ያለውን የቴርጋማን ቤት። ጋሜርና ቴርጋማን ማለት ባጭሩ እሱ ካርታው ላይ የምታዩት የአሁኗ ቱርክ ማለት ናት። እንግዲህ እነዚህ ሀገራት ሁሉ ተሰብስበዎችን ሚጤጥዬ ሀገር ለማጥፋት የሚሄዱበት ወይም የሚተሙበት ሁኔታ ነው ያለው ማለት ነው። እንግዲህ ቁጥር 7 ላይ እንደዚህ ይላል፣ አንተና ወደ አንተ የተሰበሰቡ ወገኖችህ ሁሉ ተዘጋጁ፣ አንተም ራስህን አዘጋጅተህ አለቃ ሁናቸው። ማንን ማለት ነው? ጎግን ማለት ነው። አለቃ ሁናቸው፣ ከብዙ ዘመንም በኋላ ትፈለጋለህ። ሕዝቅኤልን ሲጽፍ ከብዙ ዘመን በኋላ የሚለው አሁን ያለንበትን ማለት ነው። ኦኬ፣ ከብዙ ዘመን በኋላ ትፈለጋለህ። በኋለኛውም ዘመን አሁን ያለንበትን በኋለኛውም ዘመን ማለት ነው። በኋለኛውም ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበሰበች ማለት ባድማ ነበረች፣ በዓለም ሁሉ ተበትና ነበረ። ከብዙ ሕዝብ ውስጥ ተሰብስባ ነው አሁን እስራኤል ያለችውን እስራኤል የሆነችው ማለት ነው። እሱ መቼ ነው? በ1948 ማለት ነው። ከብዙ ሕዝብ ውስጥ ወደ ተሰበሰበች ከሰይፍም ወደ ተመለሰች። በሄዱበት ሁሉ ይገደሉ ነበር። እኔ አሁን ባለውበት በጀርመን እንኳን ምን እንደሆነባቸው ታውቃላችሁ? ጀርመን ብቻ አይደለም፣ በሄዱበት ሀገር ሁሉ ይሰቃዩ ነበር። ሀገራችን ኢትዮጵያ እንኳን ሳይቀር ሌላ ስም ወጥቶላበት ቀጥቃጭ፣ ብረት ቀጥቃጭ፣ በቡ የሚጀምረው ደግሞ እንደዛ የሚባሉ ነበር። ፈላሽያ ምናምን ይባሉ ነበር። ኢትዮጵያ ውስጥ እንኳን መከራቸውን ይበሉ ነበረ እና ልዩ ስም ወጥቶላቸው ቀጥቃጭ ምናምን ነገር ነበር የሚባሉት እና በሄዱበት መከራቸውን ነበር የሚበሉት ማለት ነው። እሱን ነው ከሰይፍ ወደ ተመለሰች ምድር ትገባለህ። እርሷም ከሕዝቡ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል። አሁን የተሰበሰቡት እስራኤላውያኖች ሀገራቸው ስለሆነ ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ፣ እንደ አውሎ ንፋስም ትመጣለህ፣ አንተና ጭፍሮችህ ሁሉ ከአንተም ጋር ብዙ ሕዝብ፣ ምድርን እንደ ደመና ትሸፍናላችሁ። በጣም ሂውጅ የሆነ አርሚ ነው ማለት ነው። ይህ እዚህ ጋር የተጠቀሱት ሀገራት በሙሉ እንግዲህ እችን ምታክል ሚጢጢ የሆነች ሀገርን ሄደው ለመውረርና ለማጥፋት ትተማላችሁ ይላቸዋል መጽሐፍ ቅዱስ። እንግዲህ ያው ምድርን እንደሚሸፍን ደመና ትሸፍናላችሁ ይላቸዋል፣ ብዛታቸውን ለማመልከት ማለት ነው። በጣም የሚገርም ነገር ደግሞ አሁን እንይ ቁጥር 10 ላይ እንደዚህ ይላል፣ ጌታ እግዚአብሔር እንደዚህ ይላል፣ በዚያን ቀን ነገር ወደ ልብህ ይገባል፣ ክፉ ሐሳብም ታስባለህ። ጎግን ነው የሚለው ሰብስቦ የሚመጣቸውን ሁሉ ማለት ነው። እና ክፉ ሐሳብም ታስባለህ፣ እንዲህም ትላለህ፣ ቅጥር ወደሌላቸው መንደሮች እወጣለሁ፣ ተዘልለው ወደሚኖሩ ሁላቸው ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መዝጊያ ወደሚቀመጡ እገባለሁ ትላለህ። አሁን ያለችውን የእስራኤልን ያው ሀገር ናት፣ ራሷን የጠበቀች ናት እና ቅጥር ወደሌላቸው ማንም መውጣትና መግባት ይችላል ማለት ነው። እና ሁሉም ተዘልለው የሚቀመጡበት ሀገር ነው አሁን ያላቸው። ወደዛ እገባለሁ ትላለህ። እሺ፣ ምርኮንም ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ። እንግዲህ ዋናነት ምርኮን ብዝበዛን ለመበዝበዝ ምርኮን ለመማረክ ማለት ነው። ይሄ ምርኮ ግን እስራኤል ራሷ ኬት አመጣችና ይሄ ሁሉ ሀገር ኢንተረስት ያደረበትን ይህን ሁሉ ምርኮ ወይም ደግሞ ኬት አመጣች ስንል ከስር ይነግረናል ማለት ነው። እሺ፣ ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማ በነበሩ። ይህ እንግዲህ እስራኤል ባድማ ነበረች፣ ሀገር አልነበረችም። እስከ 1948 ድረስ ብትንትኗ የወጣ ሀገር ነበረች። እሺ፣ ባድማ በነበሩ አሁንም ሰዎች በሚኖሩባቸው ተመልከቱ ስፍራዎች ሁሉ ላይ ከአሕዛብ በተሰበሰበ፣ ከአሕዛብ በሙሉ ተሰብስባ ነው ሀገር የሆነችው። ከአሕዛብ በተሰበሰበ ሌላስ ከብትና ዕቃንም ባገኘ። ከብትና ዕቃንም ማለት ትሬዠር ማለት ነው። አሁን እስራኤል ያለችበት ሀብት ማለት ነው። በጣም ነው የሚገርማችሁ። እንዴት ነው 60 እና 70 ዓመት በማይሞላ ጊዜ ውስጥ እስራኤል በ1948 ነው የተመሰረተችው። በዚህ ጊዜ ውስጥ እስራኤል ይህንን ሆናለች። እጅግ በጣም በቴክኖሎጂ በአግሪካልቸር ያደገች ኢኮኖሚያ ሀይ የሆነ ሀገር ሆናለች ማለት ነው። ይህንን ነው የሚለው ሕዝቅኤል መጽሐፍ። ኦኬ፣ ተመልከቱ። ከአሕዛብ በተሰበሰበ ከብትና ዕቃ፣ ይሄ ትሬዠር ወይም ሀብትን በሚያመለክት ነው። እሺ፣ ከብትና ዕቃን ባገኘ በምድርም መካከል በተቀመጠ ሕዝብ ላይ እጅን ትዘረጋ ዘንድ። ኦኬ፣ አሁን ያላቸውን ቴክኖሎጂያቸውን አግሪካልቸር ቴክኖሎጂ በጣም 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 በዚች ዓመታቶች ውስጥ እንግዲህ ኢትዮጵያ የ3000 ዓመት ታሪክ አለን የምንለን፣ እነሱ የ70 ዓመት ታሪክ የላቸውም። እዚህ ውስጥ ግን ያው የዓለም ተቆጣጥረውታል። የዓለም ቁልፍ
ቁልፍ ሀገር እንደሆነች ታያላችሁ ማለት ነው። እዚህ ጋር የሚናገረው ይሄንን ነው። ይሄ ያው ብሌሲንግ ስለሆነ ማለት ነው፣ እግዚአብሔር ስለባረካቸው ማለት ነው። በዚች ትንሽዬ ዓመታቶች ውስጥ የእናቶቻችን እድሜ ነው 70 ዓመት ማለት። በዚች ውስጥ እስራኤል እዚህ ጋር ደርሳለች ማለት ነው። ቀጥታ ሕዝቅኤል የሚናገረው ይህንን ሀብታቸው ነው። እሺ ከዛስ ሳባና ድዳን በተርሴስም ነጋዴዎች መንደሮች ሁሉ ምርኮን ትማርክ ዘንድ መታሃልን? ብዝበዛን ስትበዘብዝ ዘንድ፣ ብርና ወርቅን ስትወስድ ዘንድ፣ ከብትንና ዕቃን ስትወስድ ዘንድ፣ እጅስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን? ይሉሃል ይላል። እነዚህ ሀገራት እነማን ናቸው ካልን፣ እሺ ሳባና ድዳን ማለት በአሁን ሰዓት በጣም የሚገርም ነው። መጽሐፍ ቅዱስ በጣም የሚገርም ነው። ሳባና ድዳን ማለት ሳውዲ አረቢያ ማለት ነው። ሳውዲ አረቢያ ደግሞ በጣም በሚገርማችሁ አይነት ሁኔታ የእስራኤል የድሮ እልም ያለች አንቲ እስራኤል ነበረች። አሁን ግን ሳውዲ አረቢያ ራሷ ከእስራኤል ጋር እጅና ጓንት ሆናለች። ራሱ የእስራኤሉ ጠቅላይ ሚኒስትር የሚናገረው እንስማ ውስጥ ተመልከቱ። በዚህ ወቅት ላይ ሳውዲ አረቢያ ከእስራኤል ጎን ናት ማለት ነው። ከእስራኤል ጋር ብዙ ፕሮጀክቶችን ለመስራት ብዙ ነገሮች የተፈራረመች ሀገር ናት ማለት ነው። እና ሳባና ድዳን ማለት እሷ ናት። እና እነሱ እንደዚህ ልትወር መታሃልን ይሉሃል ማለት ነው። እና አሁን ጀስት በአሁን ሰዓት በመካከለኛው ምስራቅ ያለውን ነገር እንደዚህ በእስራኤልና በአረቦቹ መካከል ያለውን እንደዚህ ለማደራደር ሳውዲ አረቢያ እየጣረች ያለችውን ነገር ሁላችንም እናውቃለን ማለት ነው። እና ሳውዲ አረቢያ የእሷ አንቲ አይደለችም። እና እንደዚህ ብዝበዛን ለመበዝበዝ መታሃልን ይሉሃል። እና እነዚህ ከእስራኤል ጎን ያሉ ሀገራቶች ናቸው ማለት ነው። ሳባና ዲዳን ማለት ሳውዲ አረቢያ ማለት ነው። እንግዲህ እነዚህ ሁሉ ሀገራት ሕዝቅኤል ላይ እንደተጻፈችው ኦልሬዲ ግሩፓቸውን መስርተዋል። እያንዳንዳቸው ሀገራት አሁን ላይ እንደምናየው ሁሉም ፍሬንድ ሆነዋል። አንቲ እስራኤል የሚሆነውም ሆኗል። ከእስራኤል ጋር ደግሞ የሚቆመውም ደግሞ ቆሟል ማለት ነው። ከዚህ በኋላስ ምን ይሆናል? እሺ ተሰበሰቡ። ከዛስ ሕዝቅኤል ምንድን ነው የሚለን? እንደዚህ ይለናል። ቁጥር 17 እንደዚህ ይላል፣ ጌታ እግዚአብሔር እንደዚህ ይላል፣ በእነርሱ ላይ እንደማመጣህ በዚያን ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እነርሱ የተናገርኩት አንተ ነህን? በዚያን ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ ምን ይሆናል? መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። መቅሰፍቴ በመዓቴ ይመጣል ይላል እግዚአብሔር። በቅንዓቴና በመዓቴ እሳት ተናግሬአለሁ። በእርግጥ በዚያን ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ማለት ጦርነት በደንብ ይካሄዳል። ኦኬ፣ አሁን የሚወረወረው በሙሉ ጽኑ መናወጥ ይሆናል። ከዚህ በኋላ ማይ ፍሬንድ ጠብቁ። ኦኬ፣ በሚሳኤል ምናምን ነው ጨዋታው። አለፍም ሲል ደግሞ ምናልባትም በኒኩሌርም ሁሉ ሊጀመር ይችላል ማለት ነው። እና ቃሉም እንደሚነግረን በእርግጥ በዚያን ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከፊቴም የተነሳ የባህር ዓሣዎችና የሰማይ ወፎች፣ የምድረ በዳ አራዊት፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ፣ በምድርም ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ያ በጣም ትልቅዬ ጦርነት ነው የሚሆነው ማለት ነው። ኦልሬዲ ክብሪቱ ተለኩሷል። እሺ፣ ተራሮችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ፣ ቅጥርም ሁሉ ወደ ምድር ይወድቃል። በተራሮቼም ሁሉ ላይ በእርሱ ላይ ሰይፍን እጠራለሁ። በማ ላይ? በእርሱ ላይ ሰይፍን እጠራለሁ። እርሱ የሚለው ጎግን ማለት ነው። ከላይ ተሰብስቦ የመጡትን አለቃውን በእርሱ ላይ የሚለው ጎግን ማለት ነው። በእርሱ ላይ ሰይፍን እጠራለሁ፣ የሰውም ሁሉ ሰይፍ በወንድሙ ላይ ይሆናል ይላል። እዚህ ጋር ነው በጣም የሚገርመው። እነዚህ ሁሉ የተሰበሰቡት ሀገራት የሰው ሁሉ ሰይፍ በወንድሙ ላይ ይሆናል ማለት እግዚአብሔር እርስ በርሳቸው ያጨራርሳቸዋል ማለት ነው። የሰው ሁሉ ሰይፍ በወንድሙ ላይ፣ አንዱ አንዱን ይገለባብጣቸዋል፣ ታሪካቸውን ይገለባብጠዋል፣ ወይም ደግሞ ኮንፊውዝድ ይሆናሉ። በምን አናውቅም፣ ግን የወንድሙ ላይ ይሆናል። የሰው ሁሉ ሰይፍ በወንድሙ ላይ ይሆናል ማለት እነዚህ አሁን እስራኤልን ሊወጉ የተዘጋጁ ሀገራት በሙሉ ተሰብስበው ይመጣሉ። አዎ ታላቅ መናወጥ ይሆናል። ግን እግዚአብሔር ቃል እንደሚናገረን አዎ በእስራኤል ምድር ላይ ታላቅ መናወጥ ይሆናል። የሆነ ጊዜ ላይ ግን እርስ በርሳቸው
መተኳኮስ ሁሉ ይጀምራሉ ይላል። የሰው ሁሉ ሰይፍ በወንድሙ ላይ ይሆናል ይላል እግዚአብሔር። በቸነፈርና በደም እፈርድበታለሁ። ኦኬ፣ በጎግ ላይ ማለት ነው። ዶፍም የበረዶም ድንጋይ እሳትንና ድኝን በእርሱና በጭፍሮቹ ላይ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ ይላል። ኦኬ፣ የሚዋጋው እግዚአብሔር ነው። እስራኤል ብቻ አይደለችም፣ እግዚአብሔር ነው የሚዋጋው። ኦኬ፣ አዘንባለሁ፣ ታላቅም እሆናለሁ፣ ቀደስም አለው፣ በብዙ አሕዛብም ዓይን የታወቅሁ እሆናለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ ይላል። ሕዝቅኤል ጨዋታው የሚያበቃው በዚህ ሁኔታ ነው ማለት ነው። አሁን ክብሪቱ ተለኩሷል። በጣም አደገኛ ሁኔታ ላይ ነው ያሉት። ቡድኖቹ በሙሉ ተሰብስበዋል። ከእስራኤል ጎን የሚሆኑትም ሆነዋል፣ አንቲ እስራኤል የሚሆኑትም ሆነዋል። አሁን እየባሰበት እንጂ እየቀለለ የሚመጣ ነገር የለም ማለት ነው። አሁን ያለንበት የመጨረሻው ፓርት ላይ ነው ማለት ነው። ኦኬ፣ እንግዲህ ይሄ ጦርነት ከተካሄደ እንደዚህ ከሆነ የቤተ ክርስቲያንም ንጥቀት በዚሁ ተከትሎ የሚሆን ነገር ነው ማለት ነው። ሁሉም ነገር አይናችን ፊት ነው ያየው። ይሄ ትውልድ እኔ የሚያልፍ አይመስለኝም። ኢየሱስ ክርስቶስ እንደተናገረው በለስ ባቆጠቆጠች ጊዜ፣ በለስ ማለት እስራኤል ማለት ናት፣ እንደገና ሀገር በሆነች ጊዜ ይህንን ያየ ትውልድ ማለት ነው። ይህንን ያየ ትውልድ አያልፍም። የአንድ ሰው ዕድሜ 120 ዓመት ነው። እስራኤል ካቆጠቆጠች ወይም በለስ ካቆጠቆጠች ገና 70 ዓመቷ ነው። የአንድ ሰው ዕድሜ ደግሞ 120 ዓመት ነው እና ያንን ያየ ትውልድ አያልፍም ይላል የእግዚአብሔር ቃል። ኢየሱስ ክርስቶስ ነው የተናገረው መጨረሻው ዘመን ሲናገር ማለት ነው። ስለዚህ እዚህ ትውልድ ላይ ሁሉም ነገር እንደሚሆን ግልጽ ነው ማለት ነው። ኦኬ፣ ጦርነቱም እዚሁ ነው። የቤተ ክርስቲያንም ንጥቀት በዚሁ ትውልድ ላይ እንደሚሆን ግልጽ ነው። ወገን ተዘጋጅተናል። መዘጋጀት ማለት በክርስቶስ መሆን ማለት ነው። ሌጋል መሆን ማለት ነው። ለሰማያዊቱ ኢየሩሳሌም ሌጋል መሆን ማለት ነው። ሌጋል ደግሞ የምንሆነው በማህተም ነው። ማህተሙ ደግሞ የሚመጣው በክርስቶስ ላሉ ብቻ ነው ማለት ነው። አንደኛ በክርስቶስ ያሉ አሁን ኩነኔ የለባቸው። በክርስቶስ ያሉ ሰዎች ደግሞ ምንድን ነው የሚሆነው? ቅዱስ ቃሉ እንደሚነግረን ለቤዛ ቀን የታተማችሁበትን ቅዱሱ የእግዚአብሔር መንፈስ ይለናል እና ታትመናል። እና መታተም የሚያመለክተው ሌጋል ማለት ነው። አንድ ሀገር ላይ ህትመት ያለው መታወቂያ ነው ያለን ማለት ሌጋል ነን ማለት ነው። በዛ ሀገር ላይ የምንኖርበት የመኖሪያ ፈቃዳችን ላይ ማህተም አለ ማለት ነው። ለሰማያዊቱ ሀገርም ደግሞ ለመንግስተ ሰማያትም ደግሞ ሰማያዊ ዜጎች ስለሆንን ደግሞ ማህተም ያስፈልገናል። ያ ማህተም ደግሞ መጽሐፍ ቅዱስ እንደሚነግረን መንፈስ ቅዱስ ይባላል። መንፈስ ቅዱስ ደግሞ የሚመጣውና ማህተሙን የሚያገኙት ዳግም የተወለዱ ቅዱሳኖች ብቻ ናቸው። የተለያየ ሃይማኖት ቤት ውስጥ ያሉ አይደሉም፣ በክርስቶስ ያሉ ማለት ነው። መንገዱም ህይወቱም እውነቱም ክርስቶስ ብቻ ነው ብለው የሚያምኑ ቅዱሳኖች ማለት ነው። እና ቅዱሳኖች በዚህ ዘመን ነው ሁሉም ነገር የሚሆነው። በአንድ በኩል በጣም የሆነ ኪውሬስ ያደርጋል፣ በአንድ በኩል ደግሞ የመጨረሻው ዘመን ስለሆነ ደግሞ በጣም እኔ ደስተኛ ነኝ ማለት ነው። እና በዚሁ ዘመን በዚሁ አይናችን በለስ ስታቆጠቁጥ ያየ ይሄው ትውልድ አያልፍም በተባለው መሰረት በዚሁ ዘመን በእኛው ትውልድ ጦርነቱም የጎግና ማጎግም የሚጀምረው ይሄው ነው። የሰለሞን ቤተ መቅደስ መሰራት የሚጀምረው በዚሁ ዘመን ነው። የቤተ ክርስቲያን ንጥቀትም የሚሆነው በዚሁ ዘመን ነው። ቤተ ክርስቲያን ከተነጠቀች በኋላ የተረፈው 7ኛው ሱባኤ ወይም የ7 ዓመቱ መከራ ይጀምራል ማለት ነው። በሚቀጥለው ትምህርታችን ላይ በ7 ዓመት መከራ ውስጥ ምን እንደሚሆን እናያለን ማለት ነው።